Voters came out early in the Ethiopian capital Addis Ababa. Long queues began forming before the 6 a.m. opening time, with people keen to make their voices heard. በአንድ ሀገር ወሳኝ መድረክ ላይ ዓለም አቀፍ ሚዲያዎች ዘገባቸውም ሆነ እንደ ይዘት ይሁነኝ ብለው ነጋ ጠባ ካላመናቸውን የሚሉት አንድም የሀገራቸውን ብሔራዊ ጥቅም አንድም ለቆሙበት የፖለቲካ ውክልና እንደሚሆን ማሳያዎቹ የባለግዙፍ ዴሞክራሲዋ የአሜሪካዎቹ ፎክስ ኒውስ፣ ኒውስማክ፣ ዘ ዎል ስትሪት ጆርናል፣ ሪል አሜሪካስ ቮይስ፣ ወር አሜሪካ ኒውስ ኔትወርክ፣ ዘ ዋሽንግተን ታይምስ፣ ዋሽንግተን ኤግዛሚነር ከሪፐብሊካኖቹ ጎን ዘ ኒውዮርክ ታይምስ፣ ዘ ዋሽንግተን ፖስት፣ ሲኤንኤን፣ ኤቢሲ፣ ሲቢኤስ እና መሰሎቹ ወደ ዴሞክራቶቹ ማድላታቸው ነው። ለዚህም ነው ግዙፍ ስም በዓለም ላይ ያላቸው መገናኛ ብዙሃን ከራሳቸው ብሔራዊ ጥቅም ልክ እምብዛም ዝንፍ አይሉም የሚባለው። ወደ አፍሪካና አፍሪካ ቀንድ ፖለቲካ ሲመጣም ከዚሁ አንጻር ይዘታቸው ይቀዳል። ኢትዮጵያ ባደረገችው 7ኛው ጠቅላላ ምርጫ ከ54 ሚሊዮን ሕዝብ በላይ ተመዝግቦ ወደ ምርጫ ጣቢያ መንጎዱ እንዲሁም የምርጫውን ሂደት በጎ ብለው በርካታ መገናኛ ብዙሃን ሲዘግቡት የግብጽ ወዳጆችና መሰሎቹ ደግሞ ለማጣጣል ይሞክራሉ። ደህና ያንን በል የመጀመሪያውና ቁም ነገሩ በሰዓቱ ነው የጀመሩት። እንደማስበው ይህ በጎ ነገር ነው። ሁሉንም ቁሶች እዚሁ አግኝተናቸዋል። መራጮች ድምፅ ለመስጠት እዚህ ሲጠባበቁም አግኝተናቸዋል። እናም ቅድመ ሪፖርቱ እንደሚያሳየው ሂደቱ ጀምሯል። ሙሉ ቀኑን እየተቆጣጠርን እንቀጥላለን። We will continue to monitor during the course of the day. ከጅምሩም በዛ ስራቸው ላይ አተኩሮ ሰንብተዋል። ኢትዮጵያን ከአፍሪካ ቀንድ እስከ ምስራቅ አፍሪካና መላ አፍሪካ የፖለቲካ ፍላጎታቸው ምን እንደሆነ ያነበሩበት የምርጫ ሂደት በአዲሱ የዓለም ስርዓት ግንባታ ላይም የሀገራቸው ሚና ያሳዩበት ሆኖ ተመዝግቦላቸዋል። ባልተረጋጋው የአፍሪካ ቀንድ ፖለቲካ ውስጥ ከ54 ሚሊዮን ሕዝብ በላይ በድምፅ የራሴን የፖለቲካ ፍላጎት በሀገር ውስጥና በውጭ አስከብርልኛል ያለውን ለመምረጥ ያደረገው ጥረት በእርግጥም ለአደገኛው ቀጠና መፍትሄ በግጭት ጠማቂነት ሳይሆን በምርጫ ካርዳችን ነው የሚል ትምህርት ሰጥቶበታል። መልእክቱም ለሚመረጠው ኃይል ከባድ ሆኗል። ለህዝብ ይሰራል። ይህ ምርጫ ህዝቡ ያለምንም የውጭ ግፊት የመምረጥ መብት እንዲኖረው ፈቅዷል። ይህ ለህዝቡም ሆነ ለሀገሪቱ በጎ ነገር ነው። በጣም ጥሩ ነገር ነው። የአፍሪካ ቀንዶቹ ኤርትራ ከ3.6 ከ3.7 ሚሊዮን፣ ጅቡቲ 1 ሚሊዮን ገደማ፣ ሶማሊያ እጅጉን በዛ ቢባል 20 ሚሊዮን፣ ራስ ገዟ ሶማሊላንድ 6.3 ሚሊዮን ህዝብ አንድ ላይ ሆነ እንኳን ድምፅ ለመስጠት ከተመዘገበው የኢትዮጵያ ህዝብ ጋር ሊስተካከል አለመቻሉ በእርግጥም በእጅጉ ያነሰ መሆኑ ኢትዮጵያ በአፍሪካ ቀንድና በአካባቢው የውሃ አካላት ላይ ሳይቀር ያላትን ወሳኝ ጥያቄ ግዝፈትም ያጠናክርላታል ተብሏል። ለዚህም ነው ኢትዮጵያውያን የውጭ ፖሊሲያቸው ለማንጸባረቅ የተጠቀሙበት ምርጫቸው ነው በሚል በርካታ ዓለም አቀፍ መገናኛ ብዙሃን ትኩረት ያሉት። በሻላቲንና ሀላይብ ግዛቶች ከካይሮ ጋር ሰጣ ገባዋን ያልቋጨችው ካርቱም እንኳን አብደልፈታህ አልሲሲን ወዳጅ ማድረጓ ከባቢው ላይ ያለውን ፖለቲካ የተረዳ ሰላም በዴሞክራሲያዊ ምርጫ ልምምድ መምጣት አይቻልም። የፖለቲካ አደገኛ መሰረት አብደልፈታህ አልቡርሃን ቀጠናው ላይ መገንባታቸውን ጠቋሚ አድርገዋል። በዓለም ላይ ያሉ ልምዶችን ታሳቢ ያደረገ መንገድን አንድ የአፍሪካ ሀገር ሲከተል ላረፈበት ቀጠናም ሰላም፣ ለአህጉሩም በጎ ልምድ፣ ለዓለም አዲስ ስርዓት ግንባታ ሂደትም አስተዋጽኦ ቁልፍ የሚባለው ህዝብ ፍላጎቱን በምርጫ ሲያስቀምጥና ከባዱን የቤት ስራ ለቀጣይ ዓመታት ይወክለኛል ላለው ሲሰጥ ነው። በታላቁ የኢትዮጵያ ህዳሴ ግድብ በአፍሪካ ቀንድ አፍሪካና የዓለም ፖለቲካ ውስጥ ዲፕሎማሲያዊ አሻራዋም ከጊዜ ወደ ጊዜ ፈርጣማ እየሆነ የመጣላት ኢትዮጵያ ደግሞ ለምን በዴሞክራሲ እግሮቿ ትራመዳለች? የግብጽ ፖለቲካዊ ጥሪ ከሆነ ዋላ አድር ብሏል። በመካከለኛው ምስራቅ ፖለቲካ በፍልስጤም ጉዳይ አደራዳሪ ነኝ ሲሉ አፍረው እስራኤልን ለማስጠንቀቅ ሲሞክሩ በኔታንያሁ አንድ የስልክ ጥሪ ደንግጠው የሚይዙትንና የሚጨብጡትን ያጡት አልሲሲ እንደ ሀገር በሁለተኛው የዓለም ጦርነት በቅኝ ገዣቸው እንግሊዝ አማካኝነት ለራስ ጥቅም ሲባል በ1945 በተቋቋመው አረብ ሊግ ስም ፖለቲካዊ ችርቻሮ ውስጥ የገባችው ግብጽ በጠንካራው የ6 ሀገራት ጥምረት ጂሲሲ መጓጥ ከአሜሪካ ፖለቲከኞች ጋር በሰብአዊ መብቶች ጥሰት አብረው ማድ ለመጋራት እንኳን ችግር የተፈጠረባቸው የካይሮ ሰዎች ህዝባቸውና የፖለቲካ አካሄዳቸው ስቶባቸው ዛሬም በየአዳራሹ ኢትዮጵያን የካይሮ ጠላት ይሏታል። እናም ምርጫ ስታደርግ ሁልጊዜም ይደነግጡባታል። ለዚህ ደግሞ የመገናኛ ብዙሃን የዘገባ አውዳቸው ማሳያ ሆኖ ቀርቧል። በተቻለ መጠን ሁሉም የኢትዮጵያ ዜጎች እንዲመርጡ እድል ተሰጥቷቸዋል። ሁኔታዎች ተመቻችተዋል። ሁለተኛ ህዝቡ ለምን መምረጥ እንዳለበት ተቀስቅሷል። ሰዎች እንዲመርጡ የሚያመቻቹትም ስልጠናው ተሰጥቷቸዋል። በሌላ አነጋገር ሰዎች ወጥተው ስለ ምርጫው ማስተማር ነበረባቸው። and teach the people
ምንም እንኳን በተለያዩ ችግሮች ውስጥ እያለፈች ቢሆንም መሰረታዊ ዓለም አቀፍ የፖለቲካ ፍላጎቶችን አልተወቻቸውም። በስራ ላይ ናት በሚል በርካቶች መንገዶቿን ሁሉ በበጎ ኢትዮጵያንም ይወስዱላታል፣ ምርጫዋን ማሳያ ብለውታል። ኢትዮጵያ በአሁኑ ህገ መንግስቱ አማካኝነት ጠቅላይ ሚኒስትሯን የምትመርጠው በህዝብ በቀጥታ አይደለም፣ በህዝብ ተወካዮች ምክር ቤት ፓርላማ በኩል እንደሆነ ህገ መንግስቱ ይደነግጋል። የሚመረጠው ጠቅላይ ሚኒስትር አገሪቱን የሚመራውም በዚህ ረገድ ሂደቱን አልፎ ነው። ይህ የዴሞክራሲ አካሄድ ሆኖ ሳለ ዴሞክራሲ ባልዞረበት ዙፋን ላይ ያሉ የኢትዮጵያ ተቺዎች ግን ለምን ትኩረታቸው ያደጋ ሆነ የሚል ጥያቄም ያስነሳል። በየ5 ዓመቱ በሚካሄዱ ሀገራዊ ምርጫ ዜጎች ለፓርላማ መቀመጫ የሚወዳደሩ ተወካዮቻቸውን ይመርጣሉ። ለ547 መቀመጫ በምርጫው አብላጫ ወንበር ማጆሪቲ ሴት ያገኘው ፓርቲ ወይም ጥምረት የፌዴራል መንግስትን የማቋቋም እድል ይኖረዋል። በአፍሪካ ቀንድ ፖለቲካ ላይ በዚህ ልክ ደፋ ቀና ያለች የምትገኘው ኢትዮጵያ ብትሆን ብትመሰገን እንጂ ባልተተቸች። በርካታ ፍትሐዊ ዘገባን የሚያንጸባርቁ መገናኛ ብዙሃን ይዘውት የወጡት አምዳች ሆኗል። ከነንከኑም ቢሆን በ1987፣ 92፣ 97፣ 2002 እና 7 የነበሩ ምርጫዎች እንኳን ሳይቀሩ ያደረጉት ይሄኑ ነው ይባላል። ቢቢሲ፣ አልጀዚራ፣ ሲኤንኤን፣ ዘ ዋሽንግተን ፖስት፣ ኒውዮርክ ታይምስ፣ አርቲ፣ ሮይተርስ እና እጅግ በርካታ ሚዲያዎች የኢትዮጵያ ምርጫ በተለያየ አረዳድ ውስጥ ሆነው በስፋት ከዘገቡት መካከል ይገኙበታል። Ethiopians went to the polls today